እሁድን አንድ ላይ ቀጥሎ ተረኛ ሐኪም ሰዓታችን ላይ ደርሰናል። ዛሬም እንደተለመደው አንድ ተረኛ ሐኪም እዚህ ጋብዘናል። ዶክተር አክሊሉ ግርማ ይባላሉ። የማህጸንና ጽንስ ስፔሻሊስት ናቸው ከተክለ ሃይማኖት ጠቅላላ ሆስፒታል። ይሄን ያህል ብዬ ካስተዋወቅኩ በኋላ ግን በጣም ወጣት ስለሆኑ አንተ ብዬ እንድቀጥል አስፈቅዳለሁ። ችግር የለም። ተፈቅዶልኛል? እንኳን ደህና መጣህ ዶክተር። እንኳን ቆያችሁ። መግቢያችን ላይ ስል መቼም ስለምን ልንወያይ እንደሆነ ወይ ደግሞ ቆይታ እናደርግ እንደሆነ ትገምታላችሁ ብዬ አስባለሁ። አቶ አድማሱ በምክንያት ነው የወጡት። አቶ አድማሱ ወጥተዋል። ዛሬ ከማህጸንና ጽንስ ጋር የተያያዙ አንዳንድ ጉዳዮችን እናነሳለን። እነዚህ ሁለት ጉምቱ እህቶቻችን ምን ያህል ግንዛቤው አላቸው፣ በልምድስ ዳብረው ምን ያህል ምላሽ ይሰጣሉ የሚለውንም በዛው እናያለን ዶክተር። ምን ይሆናል? ማህጸን ላይማ ጎበዝ እንሆናለን፣ ሌላው ነው እንጂ። አይ እናያለን። ባንቺ እኩል ጥሩ ነው። እሺ ጠጠር ያሉ ጥያቄዎች ሊኖሩ ይችላሉ። በጣም ቀለል ካለው ልጀምር እስቲ። በእርግዝና ወቅት አደገኛ የሚባሉ ምልክቶች ምን ሊሆኑ ይችላሉ? አደገኛ የሚባሉ የማህጸን ላይ ያሉ ምልክቶች ናቸው። አየሽ፣ አይ ብዙ ነው። በእርግዝና ወቅት የሚሰማ ብዙ ቦታ ነው። አይ እንትኑ ማዕከል ያደረገው ማህጸንን ነው። አይ እርግዝናው ራሱ የት ነው እኮ ነው ግራ ገባኝ። ጥያቄው ራሱ እርግዝናው ማህጸን ውስጥ ይሁን እንጂ ስሜቱ ብዙ ቦታ ነው። አደገኛ የሚባሉ ምልክቶች የትኞቹ ናቸው? ምንም እንደዚህ ብለሽ ለማለፍ አትሞክር። ቁርጠት፣ ደም መፍሰስ። ኦያ ኦኬ፣ ብዙ ደም መፍሰስ፣ ጥቂት ምንም ችግር የለውም ነው። አዎ ጥቂት ችግር የለውም። ትንሽ ከሆነ ኦኬ። መፍሰስና እንዳለችው ኃይለኛ ቁርጠት ማህጸን ጋር ሳይሆን ቁርጠቱ ከማህጸን በላይ አንድ ከእምብርት በታች የሚባለው ቦታ ይመስለኛል ሁለቱ። ዶክተር ግን አየክ በጣም ልክ ስለሆንኩ አይ እንትን ነው እየታዘበሽ ነው። ባይዘው እኔ ምንም ማለት ስለማልችል ምን ትበል አባቴ ምንም ማትበል ይቅርብ መስለኛል። ጨረሳችሁ? ብዙ አደገኛ ስሜት አይደል? ማህጸን ስለሆነ ተመካክረን ነው ባንድ ዲስከስ ያደርግን ነው። ምን መደወልም ይቻላል። አድሜ ጋር ዘፈን መሰለ። እሺ ዶክተር ሞክረዋል ወይ ደግሞ በጣም ትክክል ከሆኑ የነሱን ሐሳብ ደግፈን ሳይንሱ ምን እንደሚል ደግሞ እናያለን። ኦኬ። ስለዚህ ያው ሞክረዋል በሚለው እንስማማና ያው በእርግዝና ወቅት የምንጠብቃቸው ስሜቶች አሉ ኖርማሊ የሚጠበቁ ነገር ግን ደግሞ አደገኛ ምልክት ወይንም መኖር የለባቸውም ብለን የምናስባቸው ምንድናቸው? አንደኛ በማህጸን ደም መፍሰስ ካለ አንድ ሴት ልጅ ካረገዘች በኋላ እስከምትወልድ ድረስ በማህጸን ደም መፍሰስ የለበትም። ደም ትንሽም ትልቅ የሚባለው ነገር አይሰራም። ደም መፍሰስ ካለ አደገኛ ምልክት ስለሆነ መታየት ነው። ትልቅ የለውም የደም መፍሰስ። አይ መጠኑ ትንሽ ቢሆን ችግር የለውም ብላለች። ያልኩበትን ምክንያት አብራራለሁ። እሺ ሌላ የማይተው ራስ ምታት አይን ላይ ብዙ ማለት ካለ የሚያንቀጠቅጥሽ ራስሽ ምስትች የምትወርቂ ከሆነ በእርግዝና ወቅት እሱ አደገኛ ምልክት ነው ማለት ነው። ሌላ አደገኛ ምልክት የምንለው ያው 5 ወርና ከዛ በላይ ከሞላ የልጁ እንቅስቃሴ የሚቀንስ ወይም የማይኖር ከሆነም እንደዚሁ አደገኛ ምልክት ነው ማለት ነው። ሌላ የእንሽርቷ የሚፈስ ከሆነ ሸዋ ብሎ የሚፈስ ከሆነ የማይተው አይሚን እንዲቁጭ ባልሽበት ትንፋሽ የሚያጥርሽ መተንፈስ የሚከብድሽ ከሆነም እንደዚሁ አደገኛ ምልክት ነው ማለት ነው። በጥቂቱ እነኚህ ናቸው። ሌሎችም አሉ ግን ያው ሰዓት እንትን ለማለት መሰረታዊ የሚባሉት እነዚህ ናቸው። ታብራሪ ያለሽ ወይስ አይ አይደለም እንደዛ የገጠመው ሰው ስለማቅረብ ትንሽ የደም ኦኬ የሆነች በጣም ጠብታ አይነት ከሆነ ሰው በእርግዝና ጊዜ ደም ሲያይ በጣም ይደነግጣል እርጉዝ ሴቶችና ትንሽ የቆለች ኦኬ ሲባል ስለሰማ ያው ምንድነው የመጀመሪያ 3 ወር በተለይ የመጀመሪያ 1 ወር አካባቢ ትንሽ የደም ምናም ሊታይ ይችላል። ይሄ ኢምፕላንቴሽን ብሊዲንግ ወይንም ጽንስ መጥቶ ማህጸን ላይ ሲጣበቅ ትንሽ ደም መፍሰስ ሊታይ ይችላል። ግን እሱም ቢሆን ደግሞ ያው ችግር የለውም ብሎ መቀመጥ የለበሽም ወይንም መዘናጋት የለበሽም መታየት ይኖርብሻል ማለት ነው። አዎ ግዴታ ነው። እሺ መቼም በእርግዝናችሁ ወቅት ክትትል ስታደርጉ የጽንስ አቀማመጥ ምናምን ሲባል ሰምታችሁ ታውቃላችሁ። የጽንስ አቀማመጡ ትክክል አይደለም ተብሎ ሊታሰብ የሚችለው በየትኛው ወቅት ወይ ደግሞ ስንተኛው ሳምንት ላይ ነው ብላችሁ ታስባላችሁ? ወቅቱና አቀማመጡን ይፈልጋል። አቀማመጡን ነው በጣም ግንኙነት ስላለው ነው። የትኛው ወቅት ላይ ነው አቀማመጡ ልክ አይደለም ሊባል የሚችለው? መውለጃ ሲደርስ ያለው በሳምንታት 3ኛው ትሪሚስተር ላይ ይመስለኛል። 3ኛው ሴሚስተር ትራይሚስተር እኔ ስለማላውቅ አንተ ሚስት ክትትል ስትሄድ አብረህ አልሄድክም ማለት ነው። ሄጃለሁ። አይ እኛ በጅምላ ነው በሴሚስተር አልከፋፈልነው። እኔ ከተመቻቸው እንዴትስ ቢተኙ ልጁ ከተመቸው በጭንቅላቱ ቢተኛ በግሩስ ቢተኛ ሲመጣ በጭንቅላቱ መምጣት አለበት። በቂጡ መጥቷል ምናምን ይባላል። ምጥላ ታዲያ ከወጣ በምን ስለምን አይመጣም? እናታችሁ ዲል ታሳብ አይደለም በእውነት በትክክል መውለድ ትችያለሽ አንቺ በምንም ይምጣ ልጁ። አይ እኔ ያው በምጦ ልጅ አላውቅም ግን
በምንስ ቢመጣ በጭንቅላት ነው ያው በትክክለኛው ነገር በጭንቅላት መምጣት አለበት። ስለማመጣጥ እኮ አይደለም የምንወረው ወደ ተወሰደው አመጣጡ ሳይሆን አቀማመጡ ትክክል አይደለም ሊባል የሚችለው ስንተኛው ሳምንት ጀምሮ? እኔ አላቀ ባሻ ይቀመጥ ነው ማለት ነው። ባሻቸው ተቀምጠው ነው። ባሻማ መቀመጥ አይችልም። እሺ ጥያቄ እንሰማል ዶክተር። የመጨረሻ ብላ ያዘው ሁለታችንን በቃ የሷ ወይ በሴሚስተር የከፋፈለ ዶክተር ምንም ከሙከራም ያነሰ ይመስለኛል። አይ ሞክረዋል በሚለው ምን ይዟል? እሺ ያው በእርግዝናው ያቀማመጥ ችግር አለ ተብሎ የሚታሰበው ይሄንን ባይዘው ጥያቄ ያነሳ ነው። ዋነኛው ምክንያት ብዙ ሴቶች ብዙ ቦታ አልትራሳውንድ ይታዩና በተለይ 5 ወር 6 ወር እንዲሁም 7 ወር አካባቢ ድረስ ያቀማመጥ ችግር አለ ተብለው ብዙዎቹ የሚጨናነቁ አሉ። ነገር ግን ያቀማመጥ ችግር አለ ተብሎ የሚነገረው ለእናትየዋ መነገር ያለበት 37 ሳምንት ወይም 9 ወር አካባቢ ሲደርስ በጭንቅላቱ ማይሆን ከሆነ ያቀማመጥ ችግር አለ። ያ ማለት ትራይሜስተር ትክክል ነሽ። እና ከዛ በኋላ የመዞር ወይም የመገልበጥ እድሉ አንጻራዊ ዝቅተኛ ነው ተብሎ ስለሚታሰብ እንደዛ ሲሆን ደግሞ በጭንቅላቱ የማይመጣ ከሆነ በምጥ ሰዓትም ትንሽ ከባድ ሊሆን ይችላል። ወደ ኦፕራሲዮንም አንዳንዴ የሚካሄድበትም ሁኔታዎች ይኖራሉ ማለት ነው። ያ ነው 37 ሳምንት ማለት 3ኛው ትራይሜስተር ማለት ነው። እሺ አመሰግናለሁ። ሌላው ይሄ ከወሊድ መቆጣጠሪያ መንገዶች ጋር በተያያዘ ነው ቀጥሎ ማለት ነው ሀሳብ ብዙ ሴቶች ያው ይጠቀሙታል። የተለያየ የወሊድ መቆጣጠሪያ አማራጮችን ይጠቀማሉ። እንደ ሀሳብ እናንተ አንዲት ሴት የወሊድ መቆጣጠሪያ መጠቀም ያለባት ሐኪሟን አማክራ ነው ወይስ ሳታማክር የፈለገችውን ብላ የምታስበውን የወሊድ መቆጣጠሪያ መጠቀም ትችላለች? ለምክር እኮ ጊዜ አይሰጥም። እሱ እኮ የወሊድ መቆጣጠሪያ እኮ ስትወስድ ለምክር ጊዜ ስለማይወስድ ድንገተኛ አዳሮች ናቸው የወሊድ መቆጣጠሪያ እንድትወስድ የሚያደርጉት አይደል? ታዲያ እንዴት ሄዳ እሱን ታማክራለች? የለም እኮ እሱ እኮ ፋርማሲ ዛሬ በድንገት ላድር ስለሆነ ምን ልውሰድ አይባልም ነው አንቺ? አይ ዶክተር ጋር ያስወስድም ልክ ያልሆኑ አዳሮች ናቸው ወደዛ። ለምን እንዴ ያገባችን ሴት የወሊድ መቆጣጠሪያ ትጠቀማለች? ልክ ያልሆነ እኔ ያገባች ሴት የወሊድ መቆጣጠሪያ ረጅም የሆነ የወሊድ መከላከያ። ታዲያ ምንድነው? ድንገተኛ እኮ አላለም እሱ። የወሊድ መቆጣጠሪያ አጠቃላይ ነው ያለው። እሷ ፖስት ቢል ላይ ድንገተኛ ይሄ ድንገተኛ አዳሩ ላይ የሚያመጣው ነው። ግን በደንብ ማማከር አለባት። አሁን ነው የገባኝ በርግጥ። ምክንያቱም ሁሉም የተለያየ አገልግሎት ነው ያላቸው፣ ከዛ የተለያየ ሳይድ ኢፌክት አላቸው። ስለዚህ ዶክተሯን አማክራ የትኛው ከሷ ጋር ይሄዳል፣ ሎንግ ተርም ችግር ማያመጣው የትኛው ነው የሚለውን ሲመክራት ነው መጠቀም ያለባት። ከምቾት ጀምሮ ማለት ነው። ከምቾት ጀምሮ ኦፍ ኮርስ ረጅም ጊዜ የምትጠቀመው ነገር ስለሆነ ሐኪሟ ቢወስንላት ጥሩ ነው። ግን ብዙዎቻችን እንደዛ እናደርግ ከትዳር አጋር ጋር ሆነ በኑሮ ውስጥ ከሆነማ ኦፍ ኮርስ በጣም ምክንያቱም እንደዚህ አይነት ነገሮች የሰውነት ይሄ ፊዚካላችን ለውጥ ያመጣሉ፣ ፊታችን ላይ የተለያዩ ነገሮች ላይ ለውጥ ስለሚያመጡ ሐኪም ማማከር ጥሩ ነው፣ የተሻለ ነው። ዶክተር ሰፋ ያለ ማብራሪያ ነው የሰጡት። አይ ካንተም ሰፋ ያለ ማብራሪያ እንጠብቃለን። ሐኪሞች ሪኮመንድ የሚያደርጉትንም መስማት እንፈልጋለን። ምንድነው ያው የእርግዝና መከላከያ አንድ ሴት ልጅ ከመውሰዷ በፊት ያው ሐኪምን ማማከር አለባት። ያው ስታማከር ደግሞ በተለያዩ ምክንያቶች መሆን አለበት። ያንን የእርግዝና መከላከያ ለምን ያህል ጊዜ ነው የምፈልገው? ለአጭር ጊዜ ነው፣ ለረጅም ጊዜ ነው ወይንስ ፐርማነንት ሎንግ ተርም ነው የሚለው ነገር አንዱ መወሰን ያለበት እሱ ነው። ሌላኛው እንዳልሹ ሳይድ ኢፌክት ወይንም የጎንዮሽ ጉዳቱም እሱም ከግምት ውስጥ መግባት አለበት ማለት ነው። ሌላኛው ደግሞ ከዛ ካስወጣውት በኋላ መከላከያውን ተጠቅሜ ካስወጣውት በኋላ ፈርቲሊቲ ሪተርን ያ ማለት ከዛ በኋላ የማርገዝ እድሌስ ከምን ያህል ጊዜ በኋላ ነው የሚለው ነገር ከግምት ውስጥ አስገብታ መወሰን ይኖርባታል ማለት ነው። ሌላ ተጓዳኝ በሽታም ካለባት እንደዚሁ ለምሳሌ ግፊት፣ እንዲሁም ስኳር፣ እንዲሁም ደግሞ የደም መርጋት ችግር ካለ እነሱ ነገሮች ምርመራ አድርጋ ቼክ ካደረገች በኋላ የእርግዝና መከላከያ ብትጠቀም በተወሰነ መልኩ የተሻለ ነው የሚሆነው ማለት ነው። ስለዚህ በዛ መሰረት ነው እና ብዙ አይነቶች አሉ። እንደው ቀለል አድርጌ ስከፍለው የአጭር ጊዜ አለ፣ የረጅም ጊዜ አለ። እንዳልሹም ደግሞ የድንገተኛ ወይንም ኢመርጀንሲ ኮንትራሴፕቲቭ የምንላቸው አሉ። የአጭር ጊዜ የሚባሉት በየቀኑ የሚወሰዱ እንክብሎች፣ በየ3 ወሩ የሚወሰደው ዲፖ። የረጅም ጊዜ ደግሞ የ3 ዓመት የ5 ዓመት በክንድ ስር የሚቀበር እንዲሁም ደግሞ በማህፀን ውስጥ የሚገባው ሉፕ የሚባለው አለ። ስለዚህ ሞር እንትን ባልን ቁጥር እንትን ነው የሚሆነው። ብቻ እነኚህ ናቸው። ከዚህ ጋር ተያይዞ ግን እኔ ማንሳት ፈልገው ዶክተር አንዳንድ ጊዜ የወሊድ መቆጣጠሪያ መንገዶችን ወይ ደግሞ መድኃኒቶችን እየተጠቀሙ እርግዝና ተፈጥሮብናል ሲሉ የምሰማቸው ሴቶች አሉ። ይከሰታል እንደዛ? ከተከሰተስ ምን ሲሆን ነው? ያው እንደዚህ የሚከሰትበት ፕሮባቢሊቲዎች አሉ። አንደኛ እንዳልኳችሁ ነው፣ እርግዝና መከላከያ ስትጠቀም
አንዴ የምትወስድበት ታይምም ይወስናል። ለምሳሌ ሌሴ በየ3 ወር የሚወሰደው ዲፖ መውሰድ ያለባት ፔሪድ እንደመጣ ባሉት ቀናቶች ውስጥ ነው። ነገር ግን ዋንስ እንቁላል በሚለቀቅበት ጊዜ በዛ ሰዓት ብትወስድ ወዲያው ኢፌክቲቭ ላይሆን ይችላል። ስለዚህ እርግዝና ሊፈጠር ይችላል። አንዳንዴ ደግሞ ያው እርግዝና መጀመሪያ ቼክ ማድረግ አለባቸው። እርግዝና ቼክ ሳያደርጉ እንትን ካሉ ወዲህ እነኚህ መከላከያዎች ባይዘው ኤስትሮጅንና ፕሮጀስትሮን የሚባሉ ሆርሞኖች ናቸው። እነሱ ደግሞ ምንድነው የሴት ልጅ ሆርሞኖች ስለሆኑ ምንም የሚያደርጉን ነገር የለም፣ ውርጃም አያስከትሉ አብዛኛዎቹ ማለት ነው። እሱ ነው። ሌላ ይሄ በየቀኑ የሚወሰደው እንክብል አብዛኛዎቹ ሰው የሚሸወደው በየቀኑ የሚወሰደው እንክብል እሱን እየወሰዱ እርግዝና ይፈጠራል። የሚፈጠርበት ዋነኛ ምክንያት በቀን መውሰዳቸው ነው እንጂ የሚያስቡት ሰዓቱን ጠብቀው አይወስዱ። እንደዛ ሲሆን እርግዝና ይፈጠራል። ባልጠበቁ ሰዓትም ደም መፍሰስ ሊመጣ ይችላል ማለት ነው። ስለዚህ ከዛ አንጻር ነው እንደውም ሉፑን ይዞ የተወለደ ልጅ አላየህ ሰሞኑን ሆኖ ነበር። ስለ ሉፑ እኔም ያው አጋጥሞኛል። አይተሃል አይደል? አጋጥሞኛል። እንደዚህ ማዋልደና ቃል ሉፕ ማለት ምንድነው? በማህፀን ውስጥ የሚገባው ኮፐር አዮሲዲ ሊሆን ይችላል፣ ፕሮጀስትሮን የሚባለው ሊሆን ይችላል። እሱ ሲሆን ምንድነው አንዳንዴ የሚሰራው ስራው እዛው ማህፀን ውስጥ ለወንድ ልጅ ዘር ፍሬ ኢንቫይሮንመንቱን ሆስታይል ወይንም እንዲቆጣ ነው የሚያደርገው። ነገር ግን ዋንስ ሽፍት ካደረገ ቦታው እንትን ካለ የወንድ ልጅ ዘር ፍሬ እንትን ይላል፣ እርግዝናው ደግሞ ሊቀጥል ይችላል ማለት ነው። አንዳንዴ ሲገባ በስርዓቱም ቦታው ላይ ካላስገቡት፣ አንዳንዴ ደግሞ ፔሪድ በሚመጣበት ጊዜ አንዳንዴ ሊወርድ ይችላል። ሌላ ደግሞ በኦፕራሲዮን ሰዓት ወይንም እንደወለደች ወዲያው በሚገባበት ጊዜ ዲስፕለስ ላይ ያደርግ ይችላል ወይንም ሊወጣ ይችላል። እሺ ያው የወር አበባ ጉዳይ ግረ መንገድ ከተነሳ ስለሱ እስቲ የተወሰነ አንድ ጥያቄ ልጠይቃችሁ። ብዙ ጊዜ እንደውም ወንዶች አንደርስታንድ የምናደርገው አይመስለንም እና አብዛኛው ሴቶች አውቀውም እንደዛ ይሄ ለመሞላቀቅ እንክብካቤ ለመፈለግ የሚያደርጉት የሚመስል አጋጣሚ ያለና ፔሪድ ሲመጣ ወይ ደግሞ የወር አበባ አንድ ሴት ልጅ ስታይ ህመም ሊከሰት ይችላልና የህመም ስሜቶች ሊያመጡ የሚችሉ ምክንያቶች ምንድን ናቸው ብላችሁ ታስባላችሁ? ፔሪድ ስታይ አንዳንድ ሰዎች በጣም ያማቸዋል፣ ስራ መሄድ የማይችሉ ምናምን አሉ። ሆስፒታል ሁሉ የሚገቡ የምናውቃቸው ሰዎች አሁን ሳይንሳዊ መንስኤውን አላውቀውም እኔ ግን ያው በተፈጥሮ ፔሪድ ሲመጣ እንደየሰው ይለያያል። አንዳንዱ በጣም ያመዋል፣ አንዳንዱ ቀለል ያለ ህመም አለው። ህመም እንዳለው አውቃለሁ ግን መንስኤው ምን እንደሆነ አላውቅም። ያው ተፈጥሮ ነው ብለን አክሰፕት አድርገን ስለምንኖር ሳይንሱ የሚለውን ዶክተር ይንገር እንትን አይደለም የሆነ መኮማተርና ያኛውን ነገር እየከፈተ ሲመጣ አይነት ነገር አይደል? ላይክ ልጅ የሚወለድበት አይነት ፕሮሰስ ይመስለኛል። እኔ ማህፀን መክፈት አለበት የሚባለው ነገር አለ አይደል? ልጅ ሲወጣ ፔሪድም ሲመጣ መፍሰስ ከሚጀምርበት ያለው እንትን አይ ቲንክ እንደዛ አይደል? ሳይንሳዊ ስሙን አላውቅም ግን የተኮማተረው ነገር ማህፀናችን እየከፈተ ሲመጣ ይመስለኛል። ህመምና እሱ ህመም በጣም የሚያማቸው ሰዎች አሉ፣ ደግሞ ቀለል አድርገው የሚያልፉት አሉ። ከዚሁ ጋር ግን አያይዘህ በእንደሱ አይነት ሁኔታዎች ላይ መድኃኒት መውሰድ ልክ ነው ወይ የሚለው ነገር በጣም ብዙ ማስታገሻ የሚወስዱ ሰዎች አሉ። አንዳንዴ እንደውም ምን ይባላል ዶክተር የወሊድ መከላከያ የሚወስዱ ሰዎች አሉ ነው እሱ ራሱ ልክ ነው ወይ የሚለውን በዛ አያይዘህ ብትነግረኝ። ከዚህኛው በደንብ መልሰውታል የሚገርም ሁኔታ ማለት ያው በፔሪድ ሰዓት የሚመጣ ህመም ስሜት ሁለት አይነት ነው ብለን ነው የምናስበው፣ ፕራይመሪ እና ሰከንዳሪ ነው። ፕራይመሪ የሚባለው ያው ሴት በመሆንሽ ብቻ ከምንም በሽታዎች ጋር ያልተያያዘ በየወሩ ሲመጣ ህመም ይኖራል። እንዳልሽው ደግሞ የህመም ስሜቱ ከሰው ሰው ሊለያይ ይችላል፣ ከአንዱ ሊለያይ ይችላል እና አንዳንዶቹ የተወሰነ ህመም ስሜት የሚሰማቸው አሉ፣ አንዳንዶቹ የማይሰማቸው ህመም ስሜቶች አሉ። አንዳንዶቹ ደግሞ ዴይ ቱ ዴይ አክቲቪቲያቸውን ወይንም ስራቸውን መስራት የማይችሉ ሰዎች አሉ። ኢቨን ሆስፒታል እስከመያዝ እስከመድረስ እስከመሄድ ማስመለስ ወር ላይ ማለት እንትን የሚላቸው ሰዎች አሉ። ግን ይሄ ነገር ከሌላ በሽታ ጋር መያያዝ ነገር የለበትም። እንደዛ ሲሆን እንዳላችሁት ቅድም ያው መጀመሪያ ህመም ማስታገሻ ነው የምንሰጠው። ከዛም አልፎ ደግሞ ሌላ የሚወጉ መድኃኒቶችም ሊወስዱ ይችላሉ። ሌላ ደግሞ ሎንግ ተርም እንደዚህ የሚያስቸግራቸው ከሆነ የእርግዝና መከላከያ፣ ዋናው ግን የእርግዝና መከላከያውን የምንሰጠው ህመም በተወሰነ መልኩ እንዲቀንስ ነው እንጂ እርግዝና እንዲከላከልላት አይደለም። በዛ ህመሙ የሚቀንስላቸው የሚተዋቸው አሉ። ሌላ ደግሞ አልፎም እንደዛ የማይተው ከሆነ ያው ብዙ ጊዜ ባንመክርም ስትወልጂ በምትወልጂበት ጊዜ ህመሙ እየቀነሰ ይመጣል ብለን እንመክራለን ማለት ነው። ይሄ ፕራይመሪ የሚባለው ነው። ሰከንደሪ የሚባለው ግን ተጓዳኝ በሽታዎች ሲኖሩ ነው። ተጓዳኝ በሽታዎች ሲኖሩ ለምሳሌ ህመሙም ደግሞ ከዚህኛው ከመጀመሪያ አይነቱ የተለየ ነው የሚሆነው። ቀደም ብሎ ነው ፔሪድ ሊመጣ የተወሰነ ቀናት ሲጀምር ህመም ይሰማሻል። ከዛ ፔሪድ ላይ ያለሽ እስከ መጨረሻው ድረስ ህመሙ ሊቀጥል ይችላል ማለት ነው። ኢቭን በህመም ማስታገሻዎች ራሱ የማይሻላቸው ሰዎች ይኖራሉ ማለት ነው። ይሄ ሰከንደሪ የሚባለው ተጓዳኝ ምንድናቸው? ማህፀን ላይ እጢ ካለ
ኢንዶሜትሪዮሲስ የምንለው ብዙ ጊዜ ያው ሚዲያ ላይም ሰምታችሁ ተቀር ኢንዶሜትሪዮሲስ፣ አዲኖማዮሲስ ምክንያቱም የማህፀን ግድግዳ ሁሌ በየወሩ ሲመጣ ያው መፍረስ ይጀምራል። በመፍረስ ሲጀምርበት በሚፈስ ጊዜ አንዳንዴ ወደ ውጭ የሚፈሰው ወደ ውስጥ በሚፈስበት ጊዜ አንዳንዴ ከሰርጀሪም እንደዚህ አይነት ነገሮች ሲኖሩ ህመሙ የባሰ ሊሆን ይችላል ማለት ነው። ስለዚህ ማንኛውም ሴት እንደዚህ አይነት ህመሙ በጣም የባሰባት ከሆነ ሕክምና ተቋም ሄዳ ምርመራ አድርጋ መታየት ይኖርባታል። የማህፀን ሐኪምን ማማከር ይኖርባታል ማለት ነው። አንዳንዴ ግን ከዚህ ጋር ተያይዞ ምን ያህል ትክክል ይሁን የተሳሳተ ይሁን አላውቅም፣ እንደዚህ አይነት ህመም የሚያጋጥማቸው ሴቶች ሲወልዱ አለበለዚያ ደግሞ የግብረ ስጋ ግንኙነት ሲጀምሩ ይቆማል የሚል እሳቤ አለ። ትክክል ነው ይሄ? ይሄኛውን ያው ቅድምም መሀል ላይ መግለጽ ጀምር እንትን ብያለሁ። ያው ግንኙነት በሚያደርጉበት ያው መጨረሻ እንዳማራጭ አሁን ለዚህ ተብሎ ግንኙነት አድርጊ ለዚህ ተብሎ አግቢ አንልም። ግን ደግሞ እቅዷ ውስጥ ካለ እንትን ካለ እንደዚህ ብታደርጊ ህመሙ በተወሰነ መልኩ ይቀንሳል ብለን እናስባለን። ያም ደግሞ ስትወልድም አሁን መውለድ ራሱ ምንድነው 9 ወር ያው ፔሪድ አታይም። ስለዚህ እንደዛም ሲሆን ህመሙ ይቀንሳል ማለት ነው። እሱ እንደ አማራጭ ነው እንጂ ይሄ ዴፊኒቲቭ ትሪትመንት ምናምን አይደለም። ሌላው አሁን ላይ በጣም አሳሳቢ ከሆኑ የካንሰር አይነቶች የማህፀን በር ጫፍ ካንሰር ልክ ነው። የማህፀን በር ጫፍ ካንሰር የሚባል የካንሰር አይነት ነውና አንዲት ሴት ከዚህ ህመም ራሷን ለመከላከል በምን ያህል ጊዜ ምርመራ ማድረግ አለባት ብላችሁ ታስባላችሁ? አድርጋችሁ ታውቃላችሁ? እሰማዋለሁ። ኢንፎርሜሽኑን በደንብ ነው የምሰማው። በአመት አንዴ ቼክ አድርጉ። በተለይ ደግሞ ጾታዊ ግንኙነት የጀመረች ሴት ወይም ደግሞ የወለደች ሴት በአመት አንድ ጊዜ ይሄን ምርመራ ቅድመ ምርመራ ማድረግ አለባት ይባላል። እኔ ፐርሰናሊ አድርጌ አላውቅም። ጾታዊ ግንኙነትማ ከጀመረ ግብረ ስጋ ግንኙነት አይደል ማድረግ ያለባት እንደዛ ነው የሚባለው በየአመቱ። አይ ከወደ እድሜ በላይ ከ35 አመት በላይ ምናምን አላውቅም። ግን እኔም በጣም ምፈራው እንትኑ አይደል በየትኛው እድሜ ሳይሆን በምን ያህል ጊዜ ማድረግ ያለባት እኮ ከ35 አመት በኋላ በየአመቱ ከሆነ እድሜ በላይ ግን መሆን አለበት ብዬ አስባለሁ። ግንኙነት የጀመረችማ ከሆነች ሲባል ሰምቼ ነው እንግዲህ እስኪ ዶክተር ይነግራራል። እንደዛ አይነት ኢንፎርሜሽን ነው ያለኝ እኔ ወይ ተሳስቼው ነው። እሺ ዶክተር፣ ያው ይሄ የማህፀን በር ጫፍ ካንሰር የምንለው ማንኛውም ሴት በመሆኗ ለእንደዚህ አይነት ነገር የመጋለጥ እድሏ ይኖራል። ሴት በመሆኗ ማለት ነው። ያም ደግሞ ተጋላጭነት እንትን የሚጨምረው ይሄ ሂውማን ፓፒሎማ ቫይረስ የምንለው እሱ እንደ መንስኤ ብለን ነው የምናስበው እና ማንኛውም ሴት እንዳልሽው ግንኙነት ማድረግ የጀመረች 21 አመትና ከዛ በላይ የሞላት ግንኙነት ማድረግ የጀመረች ሴት የማህፀን ጫፍ ካንሰር ምርመራ ማድረግ አለባት ማለት ነው። እንደውም የሚመከረው አሁን ላይ ስኩል ኤጅ ላይ ልጃገረዶች ላይ ከ9 አመት እስከ 16 አመት ግንኙነት ያልጀመሩ ኢቭን ምን አለ ቫክሲኔሽን አለ ክትባት ምናምን አለ። እሱም እየተሰጠ ነው በሀገራችን በደንብ እየተሰጠ ነው። ከ9 እስከ 16 ግንኙነት ያላደረጉ ማለት ነው። ክትባት ነው መከላከያ ማለት ነው። ነገር ግን ስክሪን ማድረግ ያለባቸው ማንኛውም ሴት እንዳልኳችሁ ከ21 እስከ ጀምሮ ግንኙነት ማድረግ የጀመረች እንትን ማድረግ። ነገር ግን ይበልጥ ደግሞ ተጋላጭ የሚሆኑ ሰዎች አሉ። ለምሳሌ ብዙ የወንድ ጓደኛ ወይንም ወንዱ ደግሞ ብዙ የሴት ጓደኛ ያለው ከሆነ መልቲፕል ሴክሹዋል ፓርትነር የምንለው ካለ ከማህፀን በተደጋጋሚ የሚወጣ ፈሳሽ ካለ በግንኙነት ወቅት ደም መፍሰስ ምናምን ካለ ሌላ በሽታ የመከላከል አቅማቸው የተዳከመ ለምሳሌ ኤችአይቪ ልንል እንችላለን። እሱ ያለባቸው ሰዎች ቶሎ ስክሪን ማድረግ አለባቸው። ግን እንደ ሀገር ደግሞ ጀነራሊ ምንድነው በየ3 አመቱ ስክሪን መደረግ አለባቸው ማለት ነው። ስለዚህ ሁሉም ያው ለእንደዚህ አይነት ነገር ተጋላጭ ስለሆነ ስክሪን መደረግ አለበት ማለት ነው እና በዚሁ ላይ የምነግራችሁ ምንድነው አሁን አንዳንድ የማህፀን ጫፍ ካንሰር አንድ ሰው ምልክቶችን ከማሳየቱ በፊት 10 አመትና ከዛ በላይ ምንም አይነት ምልክት ላይ ያሳይ ይችላል። ነገር ግን ዋንስ ሲታወቅ ምንድነው ነገሮች አድቫንስ አድርገው ወይንም ከፍተኛ ደረጃ ላይ ደርሶ ሊሆን ስለሚችል ማንኛውም ሴት ስክሪን ብታደርግ ተጠቃሚ ትሆናለች። ስክሪን ካደረገች ቶሎ ከተደረሰበት ምንድነው ሕክምና አለው ማለት ነው። ስለዚህ ይሄንን እንግዲህ እንደ መልእክት ማስተላልፈው ለሁሉም ሴቶች ስክሪን ቢያደርጉ ጥሩ ነው። አሁን ላይ በጣም ብዙ ሰው እየተጎዳበት ያለው ነገር ያንግ ኤጅ የሚባሉት ራሱ ወጣቶች ምናምን ድሮ እንደውም 50 እንደዛ ነው። ግን አሁን ከ35 አመት በፊትም ራሱ ብዙ እናቶችን ብዙ እህቶቻችን እያጣን ነው በዚህ ሁኔታ ማለት ነው። በጣም ጥሩ። ቀጣዩ ጥያቄ ሊሆን የነበረው ምንድነው በየትኛው እድሜ ክልል ያሉ ሴቶች ለዚህ የካንሰር ህመም ተጋላጭ ናቸው የሚል ነበር። ሊያ ሞክራለች። አይ ቲንክ ዶክተርም ትንሽ ሁለት አይነት ባይሞዳል ነው ምን ሁለት አንደኛው የ35 አመት አካባቢ 35 እስከ 40 ያለው
ሁለተኛው ደግሞ የፖስት ሜኖፖዛል ወይንም ያረጡ እናቶች ከ50 ምናምን አመት በላይ የሆኑ እንደዚህ ነው። ግን ደግሞ ተጋላጭ የሚሆኑት እንዳልኳችሁ ነው ቅድም ተጓዳኝ ችግሮች ያለባቸው የምንላቸው ነገሮች ካሉ እንትኑም ሪስኩም ይጨምራል ማለት ነው። እሺ እኔ ያስኳቸውን ጥያቄዎች ጨርሻለሁ። እስቲ እናንተ ደግሞ እኔ ያው ሴት ባለመሆኔ ላነሳው ያልቻልኩት ጥያቄ ካለ እስቲ እናንተ ደግሞ እኔ ከማህፀን ጋር ተያይዞ ማንሳት የምፈልገው ጥያቄ ብዙ ጊዜ ከማህፀን ውጭ ያለ እርግዝና ሲባል እንሰማለንና ተፈጥሮ ኖርማሊ እርግዝና ማህፀን ውስጥ እንደሚከናወን ሂደቱ እዛ ውስጥ እንደሚሆን ነው የምናውቀውና ከማህፀን ውጭ እርግዝና ማለት ምን ማለት ነው? መቀጠል ይችላል ወይ ከማህፀን ውጭ የተረገዘ እርግዝና የሚለው ነው ያለኝ። ስለ ሊያ መልሱን እስቲ ትመልስ እስቲ ሞክሪያ ዶክተር ሊያ ባክሽ መልሽ። አላውቀውም። አይገርም ዶክተር ሊያ እስቲ ቦታው ላይ መጣ። ዶክተር ሊያ ስሟ በጣም ለዶክተርነት የሚመ ዶክተር ሊያ የጤና ሚኒስትር ነበር። እኔ ራሱ እንትኑ አይገባኝም። አሁን ከሷ አስከትዬ የምጠይቅ ጥያቄ መልሰልኝ ቢሆን ኖሮ በወሊድ ጊዜ ማህፀናችን ወጥቶ ታጥቦ ይመለሳል። ምን አይነት ነገር ቢሆን ነው ነገር ይው ታጥቦ የሚመለስ ምንድነውና ከማህፀን ውጭ እርግዝና ማለት ውስጥ ምንድነው ውጭ እኔ አይገባኝም። እሱ ነው የምርሽ ነው ታጥቦ ይመለሳል። እግዚአብሔር ታጥቦ ይመለሳል ሳይሆን ምን ይሉናል? ማህፀን ወደ ቦታው ሲመለስ ነው ሆስፒታል የምትወጡት ይሉናል። ከወለድን ነው ይላሉ። አረ እንደዛ ማህፀን ታጥቦ ይገባል አልሰማውም። ወደ ቦታው መመለስ አለበት ልትል ትችላለች። ሊያ ትንሽ አይደለም በእውነት አንቺ ያለሽ መረጃ እሱ የሚገባ ነገርና ከማህፀን ውጭ እርግዝና ማለት አይገባኝም ቦታው ራሱ። ከዛ በዛው ደግሞ ለምንድን ነው ሴቶች ብቻ የወሊድ መቆጣጠሪያ የሚወስዱት? ለምን ወንዶች መጥቷል እኮ ማለት ከወንዶቹ ከሆነ አይደል የወንድና የሴት ግንኙነት ልጅ የሚፈጥረው ለምን ወንዶቹ ሳይከላከሉት? ስለዚህ ወደ መጀመሪያው ጥያቄ ልሂድና ያው ከማህፀን ውጭ እርግዝና የምንለው የኤክቶፒክ ፕሬግናንሲ የሚባለው ያው ኖርማሊ ማህፀን የሴት ልጅ የመራቢያ አካል ብለን እንትን የምንላቸው ቱቦዎች አሉ በግራም በቀኝም እንቁላል የሚያስተላልፉ። ከዛ ደግሞ ማህፀን ልጅ የሚሸከምበት ቦታ አለ። ከዛ ደግሞ ሰርቪክስ የሚባል አለ። ከዛ ብልት ቫጂና የምንለው ማለት ነው። አሁን ከማህፀን ውጭ እርግዝና ማለት ኖርማሊ ጽንሱ ማደግ ያለበት ማህፀን የውስጠኛው ክፍል ላይ ነው። ነገር ግን ከሱ ውጭ ከሆነ ለምሳሌ ቱቦ ውስጥ እንቁላል የሚያስተላልፍበት ቱቦ ፋሎፒያን ቲዩብ የምንለው ከሆነ ሞስትሊ ደግሞ ኤክቶፒክ ፕሬግናንሲ ወይንም ከማህፀን ውጭ እርግዝና የሚከሰተው እዛ ላይ ነው። እዛ ላይ ከሆነ በቂ ቦታ ስለማያገኝ ከሆነ ጊዜ በኋላ ምንድነው ይፈነዳል ማለት። በሚፈነዳበት ጊዜ ውስጥ ላይ ደም ይፈሳታል። ከዛ በድንገተኛ ኦፕራሲዮን የመሆን እድሏ ይጨምራል ማለት ነው። ስለዚህ ከማህፀን ውጭ ብዙዎቹ ደግሞ ለእንደዚህ አይነት ነገር የሚጋለጡት ምንድነው በተደጋጋሚ ማህፀን ኢንፌክሽን ወይንም የሚያጋጥማቸው ፒአይዲ የምንላቸው ከዚህ በፊት ሰርጀሪ ካላቸው ለምሳሌ ቱባል ሰርጀሪ ምናምን ካላቸው እንደዚሁ ከማህፀን ውጭ የሞዱል ይጨምራል። ከዚህ በፊት እንደዚህ ኤክቶፒክ ፕሬግናንሲ አጋጥሟቸው እንትን ካለ ከማህፀን ውጭ የመሆን እድሉ ሊጨምር ይችላል ማለት ነው። ስለዚህ ሌላኛው ደግሞ አሁን ላይ ደግሞ እንትን ይሄ ፖስት ፒል የሚለው የእርግዝና መከላከያ አንጻራዊ በተወሰነ መልኩ እርግዝና ኢንኬስ ከተፈጠረ ከማህፀን ውጭ የሞዱሉን ሊጨምር ይችላል ማለት ነው። ስለዚህ እነኚህ ናቸው ከማህፀን ውጭ እርግዝና ማለት ነው። ታጥቦ ምናምን ያለችው ታጥቦ ያልሹ አይ ቲንክ እንትን ነገር ነው የሚመስለኝ። ኖርማሊ ኦፕራሲዮን በሚደረግበት ጊዜ ያው ማህፀን ወደ ውጭ አውጥተን ያው ስናወጣ ቶታሊ ቆርጠን ሳይሆን ወደ ላይ ወጥቶ ይጠረጋል። በሚጠረግበት ጊዜ የእንግዴ ልጁ እንዲይዘን ያዝ አድርገን የእንግዴ ልጁን ካወጣን በኋላ ጀስት በጨርቅ ነገር ጠረቅ እናደርጋለን እንጂ ይንጠለጠላል ግን በራሱ ምክንያቱም ማህፀን ምንድነው ከታች ነው የሚይዘው። ይሄ ሊጋሜንቶች የምንላቸው ራውንድ ሊጋሜንት የሚባሉ ጠንካራ ጡንቻን የሚይዙ አሉ። እነሱ የሚይዙት ነው እንጂ እንዲህ ሲል ፍሪ እንደ ባሉን ማለት ነው። ማህፀን ባሉ ምንድነው ፊኛ ከታች ትይዘዋለ ከላይ ደግሞ ፍሪሊ ይንቀሳቀሳል። ማህፀን እርግዝና ወቅት እኮ ያው ማህፀን እያደገ አይደለም ያ እንደ ማለት ነው። ስለዚህ ያቺን አጥቦ ከዛ አጥቦ ሳይሆን ጠራርጎ ማስገባት እንደማለት ነው። መከላከያውስ ወንዶቹ ለምን ነው የምትለው? እሷ ቅድም ያው ጠቀስ ስለማድረግ ሞክሬያለሁ። የእርግዝና መከላከያ ያው ፐርማነንት ሜትድ የምንላቸው አሉ። ፐርማነንት ሜትድ አንዱ ምንድነው ከመጨረሻው ማቋረጥ ማለት ነው። ማቋረጥ አንደኛው ምንድነው ይሄ ቅድም ያልጠራሁት ቱባል ላይጌሽን የምንለው ቱቦዎቹን በግራም በቀኝ የሚያሉት የሴቷን ቱቦ መቋጠር አንድ እሱ ነው። ሌላኛው ደግሞ በወንዱ በኩል ቫዜክቶሚ የምንለው አለ። የዘር ፍሬውን ስፐርም የሚያስተላልፈውን መቋጠር ማለት ነው። እንደዛ አለ። አሁን ላይ የተሰራበት ነው። እኛ ሀገር አለ እኛ ሀገር ይሰራል። ሲፈልጉትም ያስፈቱታል። አይ ፐርማነንት ሜትድ ቋሚ ሜትድ አይወልድም ቋሚ ሜትድ እና ስንቱ ወንዶች ፈቃደኛ ይሆናሉ የሚለው ነገር ከባድ ነው እንዴ? እኛም ዶክተር እንደ ሐኪም
ወንዶች ቢጠቀሙ ነው ሴቶች ቢጠቀሙ ነው ኢፌክቲቭ የሚሆነው? አይ ሁለቱም ማለት ያው ምንድነው አሁን ይሄኛው ፐርማነንት ሜትድ አይደል ያለው ቋሚ ከሆነ በቃ ሳይድ ኢፌክት ምናምን ይኖርባቸዋል እነሱ ላይ የሚያመጣው ነገር አለ በቋሚነት ያንን ሲያቋርጡ ከዛ በኋላ መውለድ አይችሉም። አይ ነው መውለድ አይችሉም። የጤና እክል ሌላ ሳይድ ኢፌክት ምንም የተለየ ሳይድ ኢፌክት ያመጣባቸው እስከመቼኛ በጋራ ብሎ ስለሻል እንግዲህ ዶክተር ያው ከተክለ ሃይማኖት ጠቅላላ ሆስፒታል መምጣቱን ገልጫለሁ። ተክለ ሃይማኖት ጠቅላላ ሆስፒታል ደግሞ 25ኛ ዓመቱን እያከበረ ነውና ከዚህ ጋር ተያይዞ ለእናንተ የተዘጋጀ ነገር አለ ያልከኝ ነበር ቅድም። እስቲ እሱን ነገርና እሺ አመሰግናለሁ። ተክለ ሃይማኖት አይመለከትም ስንት ያው ማህፀንና ምናምን ስለሆነ ለኛ ነው። በነገር ላይ ተክለ ሃይማኖት እኔ አካባቢም ላይ ስለሆነ ይሁን አላቀም በጣም የምወደው ሆስፒታል ነውና ብዙ ጊዜ ሞቷቸው አሁን ተቀየረ እንዴ አላማችን ህሙማንን መርዳት ነው የሚለው ቀየራችሁት አሁን ረጅም ጊዜ ብዙ ሰዎች እንጠቀመው ከዛ እንዲች የምትል ስጦታውን ለሱ አድርገው በዛ እንድታረግላት የሁሉ ምርጫ ከስተሰሩ ስለኝ ወደ ስጦታው እንሂድ። ስለዚህ ተክለ ሃይማኖት አሁን 25ኛ ዓመታችንን የብር ልዩ በልዩ በዓላችን እያከበር እንገኛለን። ከህዳር 14 ጀምሮ እስከ ሚያዝያ 30 የሚቆይ ያው ብዙ ነገሮቻችን ላይ ያው ቅናሽ አድርገን ህክምና እየሰጠን ነው የምንገኘው። እንግዲህ ማንኛውም ሰው ቢመጣ የዚህ እድል ተጠቃሚ መሆን ይችላል። እንግዲህ ለእናንተ ደግሞ ያው ስለዚህ ይሄንን ስጦታ እንግዲህ ስንታየው ይዘልና እንጂ ዶክተር ይስጠን እንጂ ዶክተር አይ ለጋራ ለተቋም ነው የመጣው። ለተቋሙ በኋላ አስታችሁ ቁጭ አሉ ችግር የለም በኋላ አስታችሁ እሺ እኔና ያ ተቋሙን ወክለን ስንታየው መገልገያው ግን የሴት ነው። እኔ እንጃ እንግዲህ እኔ አላየሁት። በጣም እናመሰግናለን። እንዴ ዶክተር ተከፋፈሉት ኮዚ ተከፋፈሉት እኔ አጠገብ ማንም እንዳይደርስ እሺ ጋይስ። ቸኮላት ማስክ መስሎኝ ለምን በጣም የማስክ አማቂ ሰዎች ያላችሁ ሰዎች ይሄ ለህዝብ እስራኤል ነው አይዟችሁ ይመጣል። ካሜራውን ትተው ሊመጡ ነው። ተክለ ሃይማኖቶች ሰጡን ስጦታዎች 25ኛ እኛም በጣም እናመሰግናለን ዶክተር ተክለ ሃይማኖት። እንግዲህ በጣም ረጅም አመት የጤና አገልግሎት ነው የሰጠው ለማህበረሰቡና ለተክለ ሃይማኖት ስታፎች በሙሉ እንኳን ለ25ኛ አመት የብር ኢዮቤልዩ በዓላችሁ አደረሳችሁ። በጣም እናመሰግናለን አንተም ስለሰጠህን ማብራሪያ እናመሰግናለን። እሺ ዶክተርም እዚህ ድረስ መጥተህ ቆንጆ ማብራሪያ እንዲሁም ደግሞ ከኛ ጋር ጥሩ ቆይታ ስላደረግ በጣም አድርገን እናመሰግናለን። ቤተሰቦቻችን የዕለቱ መወያያችን የማህፀንና ጽንስ ጉዳይ ነበረ። ዶክተር አክሊሉ ግርማ የማህፀንና ጽንስ ስፔሻሊስት ከተክለ ሃይማኖት ጠቅላላ ሆስፒታል እዚህ ተገኝቶ ከኛ ጋር ጥሩ ቆይታ አድርጓል። ከልብ አድርገን እናመሰግናለን። እሁድን አንድ ላይ ይቀጥላል። መልካም ጊዜ